ሰላም ጤና ይስጥልኝ ውድ ተመልካች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው። እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ውድ ቤተሰብ እንግዲህ ኖላዊ ድራማ ዛሬም ተለቋል። ወይዘሮ አልማዝ በየቦታው ለምንድነው ሰው እየለካከፈኝ የሚኖረው? እኔ ሰዎቹን ምን እያረኩ ነው? ምክንያቱ ምንድነው እያለች ነው። እና ምላሴም እንግዲህ አክስቴ ብላ ወደ ቤቷ ወደ እነሱ ቤት ወደ ላይ ስትመጣ አክስቴ አይደለሽም ያደረግሽውን ነገር ሙሉ በሙሉ ስለማቅ ምክንያትሽ ምንድነው ብሎ አናግሯት ነበረ። ወይኔ ዘንድሮ ሁሉም ሰው ትልቁም ትንሹም ለምንድነው እንደዚህ የሚጠምደኝ ብላ በጣም ሀሳብ ገብቷታል። እንግዲህ ወይዘሮ ማለትም ቁጭ ብላ ለምላሴ አንዳንድ ነገር እየነገረችው ነበረ። ሁሉም ሰው ለምንድነው የሚሰማው በሚል ሁኔታም ትንሽ ቅሬታ ተፈጥሯልና ነገር ግን ቅሬታ ቢፈጠርም ምንም ችግር የለውም በሚል እኔ እሷን ማሳሰር አልፈልግም በሚል በድጋሜ ደጋግማ በእነሱ ቻናል ላይም አስተላልፏል። ነገር ግን እንደዛ ቢሆንም ቸምሱና ጆሮ በጣም ተጨናንቋል። መንገድ ላይ እየጠበቁ እሷን ለማሳሰር እነሱም ቁም ብሎ እየጠበቁ ነበረ። እንግዲህ ሴትይቷ ለምንድነው እሷን እንደዚህ የምትወዳት ምክንያታስ ምንድነው በሚል ሁኔታ በጣም እየተረዱ ነው። እንግዲህ ሴትይቷ ምንድነው አብረው ያሳለፉት የእሷ ትልቁ ችግርስ ምንድነው በማለት እርስ በራሳቸው እየተጠያየቁ ነው። ነገር ግን እንደዛ ባይሆንም ቸምሱም ደግሞ በጣም እርግቤ ጥምድ አድርግታ ነው የያዘችኝ እያለ ነው። ምክንያቱም ጥምድ አድርግታ የያዘችበት ምክንያት ምንድነው ይሆን? በመጀመሪያ ደረጃ እርግብም ቸምሱን ሲተዋወቃት ከአሜሪካን አገር ነው የመጣሁት በሚል ሁኔታ ነው የተያያዙት። ከአሜሪካን አገር ስለመጣክ ምክንያትክ ምንድነው? ለምንድነው በመጀመሪያ ደረጃ የዋሸኸኝ ብላ እርግቤም ጠመድ ስታረገው ነበረ። እርግቤ እንደዛ ብላ ከጠመደቻት በኋላ ለምንድነው ምክንያትህ ምንድነው? እኔ ከእርግቤ ጋራ እርግቤ ደግሞ በስተመጨረሻ ላይ ቦርሳውን እላው ላይ ትታ ቸምሱ የሆነ ቦርሳ ይዞ በየቦታ ሲንከራተት ነበረ። ሀናና ጆሮ በጣም እየሳቁ ነበረ። ሀና እንኳን ብዙ ፈገግታዋን አላሳየችም። ምንድነው የሆኑት ልጆቹ? ለምንድነው ዛሬ ደግሞ ይሄንን ቦርሳ ይዛችሁ እኔ ቤት የመጣችሁት? ምክንያታችሁ ምንድነው ብሎ ስትጠይቅ ነበረ። ምክንያታችንማ ምን እንደሆነ ቸምሱ የእሱ ቼክ እኮ ቦርሳ ሰጥታ ሄዳለች። ቦርሳ በየቦታ ይዞ ነው የሚሄደው ብሎ ቸምሱ ሲናገር ነበረ። ቸምሱ ቦርሳ ይዞ ነው የሚሄደው ብሎ ለሀና ሲናገር ነበረ። ከዛ በመካከሉ ቸምሱ በጣም ተናዶ ዘሎ ሄደ። እነኚህ ልጆች እኔ ምሳ ብሉ ብዬ ነው የጠራዋችሁ፣ ትረካ ውስጥ ግቡ ብዬ አይደለም የጠራዋችሁ፣ ምን እየሆናችሁ ብላ እሷ ስትናገር በጣም እየሳቀ ነበረ። ማን ነው የሚስቀው? ጆሮ በጣም እየሳቀ ነበረ። እንግዲህ እዚህ ጋር ከእርግቤ ጋራ ታኛው ብራምባ ሰበረሎት ብሎ ደግሞ ብቻውን ሲጮህ ነበረ። ብቻውን ሲያስተናግድ ነበረ። እንግዲህ ማነችም ቸምሱና ጆሮ በጣም ጓደኛ ማሞች ስለሆኑ አንዳንድ ጨዋታ ጠለቅ ብለው ይገባሉ። ጠለቅ ብለው እነሱ በሚገቡበት ሰዓት ሀና ደግሞ አንዳንድ ጊዜ ቀልድ እየመሰላት የምትጫወተው ጨዋታዎች አሏትና እንግዲህ ጥርግ ብለው ሁለቱም ከሷ ጋር ሲሄዱ በጣም ነው የደነገጠችው። የደነገጠችበት ምክንያትም እሷ ነች የምታውቀው። ያልተጠበቀውን ወሬ እሷ ጋር ስላወሩ
እሷ በአሁኑ ሰዓት ስለ እናቷ ነው እንጂ ስለ እርግቤ አንዳንድ ነገር ምንም እንዲነሳ የማትፈልግ ሴት ነች ብዬ ነው የምነግራችሁ። ውድ ተመልካች እንግዲህ ሰላም ጤና ይስጥልኝ። ውድ ተመልካች ይህንን ቻናል ሰብስክራይብ እና ላይክ እያደረጋችሁ ብታበረታቱኝ ለወደፊቱ በጣም ጥሩ ቻናል ይሆናል ብዬ ነው የማስበው እና ስለዚህ ሁላችሁም ሰላም ብያለሁ። ሁላችሁም የእግዚአብሔር ሰላምታ ባላችሁበት ቦታ እንዲበዛላችሁ ምኞቴ ነውና ውድ ተመልካች እና ሁላችሁንም መታችሁ እንግዲህ አንድ አምስትም ሆነ ይሄ ቻናል ለራሱ ላይክ ራሱን አያረግምና አንድም ሆነ ሁለትም ሆነ ሶስትም ሆነ መታችሁ ላይክ አድርጋችሁ ስለምታበረታቱኝ ከልብ አመሰግናለሁ። አሁን ደግሞ ቪዲዮ ስሰራ ስራ ላይ እየሆንኩ ነው። እንግዲህ ይሄንን ቻናል ለማሳደግ የማላረገው ጥረት የለምና የምትረዱኝ ሰዎች ትረዱኛላችሁ፣ የማትረዱኝ ደግሞ ትተዋላችሁ። እንግዲህ ወደሚቀጥለው ቪዲዮ ደግሞ አብረን ተከታትለን ስንሄድ የሚቀጥለው ቪዲዮ ደግሞ ሸምሱና ያው የፈረደበት አሲር ለብቻቸው ቁጭ ብለው እንግዲህ የሚችሉትን አክል በስተንገዷቸውን እየስተነገዱ ነው። እንግዲህ በስተመጨረሻ ወይዘሮ አልማዝ በስተመጨረሻ ላይ ሁኔታዋም ምንም ያማረ አልሆነላትም። ብር አምጪ ወርቅሽ ይመለስልሻል ብላ ከሷ ጋራም ስትሟገት ነበረና እንደዚህ ከሰው ጋራ መሟገትም ጥሩ አይደለም። በቃ ይሄን ያለ ጓደኛም አንዳንድ ጊዜም ጥሩ አይደለም ብዬ ነው የማምነው። እናንተ ግን ወደሚቀጥለው ቪዲዮ እነሱ ፔጅ ላይ ገብታችሁ ማዳመጥ ትችላላችሁ። በሚገርም ሁኔታ ወይዘሮ አልማዝ ይህን ያለች ጓደኛ ነች። ወይዘሮ ሜላት ደግሞ በጸባይ የያዘቻት ጓደኛ ነች። እንግዲህ አንዳንድ ነገር ስለተበላሸባትም አልጠላቻትም። ወርቁ ደግሞ አሁን 50,000 ብር እርግቤ ደበደበችኝ ብላ መታለች። ወርቁን 50,000 ብርም ክፈይ ተበላለች። 50,000 ብሩንም እንግዲህ እሷ 50,000 ብር ከፍላ ያንን ሁሉ ወርቅ ለመውሰድም እንግዲህ ወርቁ ነው ብዙ ምንም ችግር የለውም ወርቄን ወስደዋለሁ በሚል ነው የተነጋገሩት። በዚያን ጊዜም እሷ ጥሩ ሁኔታ እየተናገረች አይደለም፣ ብቻ የሆነ ያቅበዘብዛታል። የእንደ ቅናት መንፈስም እሷ ላይ ይታያል ማለት ነውና ስለዚህ እንግዲህ ውድ ተመልካች ሁላችሁንም ባላችሁበት ቦታ የእግዚአብሔር ሰላምታ እያቀረብኩላችሁ እናንተም ቪዲዮውን ከመጀመሪያ እስከ መጨረሻ ላይ ማዳመጥ ትችላላችሁ። አንዳንድ ጊዜ እንግዲህ በወይዘሮ ማለት በኩልም ትትና እንለምዳቸዋለን ማለት ነው። አንዳንድ ጊዜም ትትና ከሰው ጋራ መግባባትም ጥሩ ነው ብዬ ነው የማስበው። ውድ ተመልካች ከሰው ጋራ ማህበራዊ ኑሮ ስንኖር አንዳንድ ነገር ማወቅ እንዳለብንና ጥሩ ነገሮችን ማወቅ እንዳለብን መጥፎና በጎ ነገሮች መለየት እንዳለብን ነው እኔ በራሴ በኩል የምናገረው ማለት ነውና ወደሚቀጥለው ቪዲዮ ስንሄድ ደግሞ ሸምሱ በምንድነው እንደዚህ ፈገግታው እስከ መንጋጋ እስከ 32 ድረስ የሱ ፈገግታ ምንድነው ነው እዚህ ጋር እኔም በጣም የገረመኝ። እንግዲህ የሰው ልጅ መሳቅም አለበት መጫወትም አለበት። ሸምሱ ደግሞ በጣም ነው አንዳንድ ጊዜ እሱም ሲስቅ የሚናደደው ለምን የሚናደደው እኛ ብዙም እንግዲህ እርግጠኛ ባንሆንም አብረን የነሱን ነገር እየተከታተልን ነውና የሚገባችሁ ሰዎች እንግዲህ በደንብ ይገባችኋል ማለት ነውና ውድ ተመልካች
አብረን የእነሱን ፔጅ ብንከታተል በጣም ደስ ይለኛል። ይሄንም ቪዲዮ ሰብስክራይብ እና ላይክ እያደረጋችሁ እንግዲህ ከዚህ ቪዲዮ በጣም ከነሱ ፔጅ ላይ ከኔ ቪዲዮ ሳይሆን ከነሱ ፔጅ ላይ አንዳንድ ነገሮች በጣም ብዙ ነገሮች ከነሱ ስር እንግዲህ የምንለምድና እውቅና የምንወስድ ይመስለኛል። እንግዲህ ውድ ተመልካች እናንተም በርትታችሁ ጠንክራችሁ ቻናል ያላችሁም የራሳችሁን ቻናል በደንብ አርግታችሁ እንግዲህ በጣም አንዳንድ ጎበዞች እንደኔ ሰነፍ ሳትሆኑ አንዳንድ ጎበዞች ልጆች አላችሁ። የራሳችሁን ቻናል እንግዲህ ማሳደግ ትችላላችሁ ብዬ ነው የማምነው። እንግዲህ ውድ ተመልካች አብረን እንግዲህ ደፋ ቀና እያልን ቻናላችን ብናሳድግ በጣም በራሴ በኩልም ደስ ይለኛል ብዬ ነው የማምነው። ሁላችሁም እንግዲህ ባላችሁበት ቦታ የእግዚአብሔር ሰላምታ እንዲበዛላችሁ የኔም ምኞት ነው፣ የእናንተ ምኞትም እንግዲህ መግለጽ ትችላላችሁ። ውድ ተመልካች ሁላችሁንም ሰላምታ እንዲበዛላችሁ እግዚአብሔር ባላችሁበት ቦታ እግዚአብሔር ደግሞ እንዲጠብቃችሁ የኔም ምኞት ነው። እንግዲህ ውድ ተመልካች ጫጫታ ገባብኝ። ጫጫታ ልጅ አለና ልጅ በጣም ነው የሚያለቅሰው። በዛ ወደዚህ ወደዛ እያልኩ ነው እያስተናገርኳችሁ ያለሁትና ስራ ነውና አንድ ስራ ላይ ቆም ብዬ ማስተናገድ አልችልም። ወደዛ ወደዚህም ወዝ እያልኩ ነው። እንግዲህ ሽርሽሩ ወዴት ነው የምትሉ ሰዎችም ልትኖሩ ትችላላችሁ። ሽርሽሩ እንግዲህ ያው ሰፈር ውስጥ ነው። ሰፈሩ ውስጥ አዲስ አበባ ውስጥ ሰፈሩ ውስጥ በጣም ነው ሽርሽሩ ደስ የሚለው ማለት